ያልገባኝ ማለት አልፈልግም ስለምን ነው የሚወራው ማስከሬኑን እንደላኩ ወደ ክፍለ ሀገር እንደላኩ ገልጾልኝ እሷ ነፍሰ ገዳይ ስትሉ ነበር እንዴ ገባማ ታውቃላችሁ ሁለታችሁን እኔና እናንተ እኮ የተገናኘነው በምን አይነት መንገድ እንደሆነ ታውቃላችሁ እናንተ ሁለታችሁም ሌቦች ናችሁ ነው ያልኩ ያሉት እኔ አብነት ለኔ መልስ ፈልጋለሁ መልስ መስጠኝ አሁን እዚህ ብደፈራስ እንኳን ማንም ዞር ብሎ የሚይሰው የለም ስርዓት የለህም ስርዓት እንድትይዝ አደርጋለሁ ህይወት የጠፋውን ጉዳይስ እኔ የልጆች አባት ነኝ ልጆቼ ማሳደግ ፈልጋለሁ እንዴት ነው ያያረጋችሁ ምታሉት አንተም አለ በዚህ በኩል ያኛውም በዛ በኩል አለ ታችሁ ነው እንደርጎ ዝም ብጥልቅ ይያላችሁ ያወራችሁ ያለ እናንተ የጀርባ ቅማል ሆናችሁብን እኮ ለምን አትሆኑ ሁለቴን ተኩልኖች ይኖራል አይደል ሙሉ ሙሉ ክልና አለ እንደገና ኖርዋል ከፊል የሚባል ነገሮች አሉ እናስ ከሆነ አይደለም ወላጅ ለእናት አባትም ልሸጠው ትችላል እሱ መጠየቅ ባለብኝ አግባብም ጠይቃል እሱ ያው አይደለም ሰውና ሰው እግርና እግርም ይጋጭ አንዲት ቃል አታልፈኝ በጣም በጥሞና ነው ያዳመጥኳቸው ሊዲያ አባቴ ሙት ይቁጭሻል ስነ ስርዓት ይዘሽ መልሽኝ እኔ በቃ ከቻላችሁ ንብረቴን አስመልሱልኝ ያለበለዚያ ደግሞ ከዚህ ነገር ወጣችሁ እኛ እንድንፈታው ፍቃዱልን ነው ማለት እንፈልገው ዋናው ለዋዚ ቁጭ አጠገባችን ቁጭ አድርጋ አንተ እንዴት ነው እሺ እንግዲህ ውድ ቤተሰቦቼ ያው አቶ ግርማ እንግዲህ ከዚህ በለጠ እዚህ መቆየት ስላልፈለገ ሲቀጥልም ደግሞ የሁኔታውም ነገር ግራ አጋብቶኛል ጥሩ ነገር እየተሰማኝ አይደለም ብሎ እንግዲህ ፕሮግራማችንን ለማቋረጥ ተገደናል ማለት ነው ከዛ ውጪ ግን እሱም ያሉትን ጉዳዮች ቁጭ ብሎ ማዳመጥና እግር በእግር መከታተል እንደሚፈልግ ገልጾልኛል እውነታውም ደግሞ ምን እንደሆነ እንግዲህ ለእናንተም ለማብራራት ሞክሬያለሁና አሁን እየተፈጠሩ ያሉት ጉዳዮች ምንድናቸው የሚለውን ነገር አብነት የሚባለው ግለሰብ ይዤው መጥቻለሁ ሊዲያ አብነት እንዲገባ አልፈለግሽም ነበር አይደል አሁንም ቢሆን ለምን እንደገባ ምንም የገባኝ ነገር የለም ምን እንደገባማ ታውቃላችሁ ሁለታችሁን እኔና እናንተ እኮ የተገናኘነው በምን አይነት መንገድ እንደሆነ ታውቃላችሁ ቆይ እኔ እኮ ያልገባኝ ነገር ከዚህ ሌባ ጋር ለምንድን ነው አንድ ላይ ያስቀመጥከኝ እኔ መናገር ባለብኝ መንገድ በህግ በስነ ስርዓት መናገር የምችለው ነገር እንደምናገር ነገር ያለው አይደለ እሺ ስለዚህ ከሷ ጎን ለጎን አስቀምጠ የምጠይቀኝ ነገር ምንም እየገባኝ ነገር እናንተ ሁለታችሁም ሌቦች ናችሁ ነው ያልኩ ያሉት እኔ ማንንም ሰው ሌባ የምትልበት አይነት ሁኔታ ነው ሁለታችሁም ሌቦች ናችሁ ሁለታችሁም ወንጀለኞች ናችሁ እሱን እኮ እንዳልሆነን እያስረዳው ነው ያለሁት ለዛም ከነ ምስክር እንኳን የላኩላትን አካውንት ላይ እንኳን ያለውን አይተዋል አይደል ከአንድም ሁለቴ የላኩላትን ብሩላ አሳይቻለሁ እኮ አንዴ 60,000 ብር አንዴ 100,000 ብር ልከላታል አዎ እና ታዲያ እሱ በምን ምክንያት ሊላክላት እሱንማ ነገርኩ ቤተሰቦቼ ጋርም ስለነበረች ካለው ከንቱኑ አንፃር ከቤቱም አንፃር የተላከ ጉዳይ ነው የነበረው እኮ በምን አይነት ጉዳይ የተላከ ነገር ቤቱ የኛ ነው ያላችሁ ማለት አዎ እናንተ ቤት ተከራይታ ትኖር እንደነበር ነው እየገለጻችሁ ያላችሁ በስነ ስርዓት ታዲያ ለምንድን ነው ለ60,000 ብር ይላክላል እሱ ለራሱ እኮ አንተ ወንጀለኛ መሆኑን እኮ ማምንበት ጉዳይ ነው እሱ ወንጀል አይደለም እኔ ቤተሰቦቼን እንዳታስቸግራቸው ካለው ነገርም አንፃርም ነው እንጂ የላኩትኝ ያ እንትን ሆኖ አይደለም እኮ ለምን ላክላት ነው እንዳታስቸግር እኮ ለምን ነው የምታስቸግረው እናንተ ጋር ችግር አለ ነው እማይወር ነገር ይዛ እየመጣች ነው አላየም እንደ ፎቶ እንኳን ቪዲዮን አላሳየውኩም ስታስፈራራበት የነበረው ያልተደረገ ነገር ተደርጓል ተብሎ የነበረ ነገር እኮ ያልተደረገ ነገር ከሆነ ግልጽ ነው አይደል አሁን እኛ ላይ እንደዚህ አድርጋችሁ ምናምን እንደዚህ ምናምን እያላችሁ ብዙ ነገር እየተናገራችሁ ትገኛላችሁ እኛ የጋ ካልሆነ ጭራሽ እናንተ ግን እርስ በርስ ያልተደረገውን ነገር አድርጋችኋል ብላ ወደ እናንተ ስትመጣ ጭራሽ አሁን ደግሞ ገንዘብ እስከ መስጠትም ደረጃ የደረሳችሁ ሰዎች ናችሁ ለምን ሲባል ይሄ ነገር ሊሆን እንደቻለ አልገባኝ ይኸውልህ አንዳንድ መረዳት ያለብህ ነገር ነገሮችን በቀላሉ ማለት የምትችላቸው አሉ እንጂ ሁሉንም ነገር ይዘህ ቀጥታ ወደ ህግ የምትሄድባቸው ነገሮች ምንም አይነት አግባብ አይኖርም ማለት የሰው ህይወት ነው ቀላል ነገር የሰው ህይወት ነው ቀላል ነገር ሆኖ በእናንተ ማለፍ የሚቻለው ይሄኛው እኮ ኖርማል እኛ እንኳን ገዝተን እኮ የገባነው ቤት ነው አይደል ኖ ስለ ቤት አይደለም ወደ ቤት አትመልሰኝ እኔ ስለ ቤት እያወራሁ አይደለም ታዲያ በምን ላስረዳ እሺ በምንድን ነው ቀላል ነገር ነው በራሳችን ማለፍ የምንችለው ይዛ የመጣችሁ ፎቶና ቪዲዮ ነው ቀላል ነገር እሱ ነው እና እሱ ገና ለገና ህግ እስኪመጣ ድረስ ባለው እንትን ብዬ ነው ቤተሰቦቼ ማጣት አለብኝ ለምንድን ነው የምታጣቸው ወንጀለኛ ካልሆንክ ለምን ታጣል ህግ አይደለም ለምን የፈለገችውን ይዛት መጣም ለምን ታጣል አብነት ለኔ መልስ ፈልጋለሁ መልስ መስጠኝ ከዚህ በላይ ምንም ልመልስልህ የምችለው ነገር አይኖርም ማለት ምን ማለት ነው እንዴት ነው የማይኖር በቃ መናገር ያለብኝ ተናግሬያለሁ ካልሆነ አብነት የተፈጠሩትን ነገሮች ታውቃለህ እናገራለሁ ስላልክ ነው በክብር አምጥቼ ያስቀመጥኩ እንጂ ምን አይነት ሁኔታ ውስጥ እንደነበርክ መቼም ማስታወስ የሚጠበቅብኝ አይመስለኝም
አሁንም ራሱ እኮ ይዘኝ የመጣው የማይሆን ቦታ ላይ ነው። ጭራሽ እሷ ሀገር ላይ አሁን እዚህ ብደፋ ራሱ እንኳን ማንም ዞር ብሎ የሚያይ ሰው የለም። ይገባል አይደለ? ማለት ምን ማረጋገጫ አለኝ? ከጀርባ ያሉት የህግ አካላቶች ምንድን ነው የሚጠብቁት? እኔ ስለነሱ ምን አውቃለሁ? እነማን ይሁን ምንም አውቀው ነገር የለም። አብነት ስርዓት የለህም። ስርዓት እንድትይዝ አደርጋለሁ። ስርዓትህን እንድትይዝ አደርጋለሁ። ግን ደግሞ ቅድም ስትማጸን ስለነበረ ነው በትዕግስት እያዳመጥኩ የነበረው። አሁንም ደግሞ እንድትነግረኝ የምፈልገው ነገር ስላለ ሌባ ነች እያልከኝ ነው አይደል? አዎ። ከአንተ ነው የሰረቀችው? አዎ። ምንድን ነው የሰረኩት? ስለምንድን ነው የምታወራው? ቤቴን ሰርቃችሁኝ ዝም ስላልኳችሁ ነው እንዴ? ቆይ እናንተ ሲጀመር ለመነጋገር ተስማምተናል ነበር። አሁን ሌባ ነች ምናምን አመጣው እዚህ ጋር። ቆይ በምንድን ነው ስምምነታችሁ? እኛ እንወጣላችሁ። እሺ እኛ እንድንወጣ ነው የምትፈልጉት? እሱንም እኮ አለን ከአንድም ሁለቴ። አንዴ ለእኔ አላችሁኝ፣ አንዴ ለእሱ አላችሁ። ምንም በሉ ችግር የለውም። አሁን እኔ ጥያቄ እኛ እንወጣላችሁ። ውጡልን። በምንድን ነው የምትስማሙት? መስማማት ባለብን መንገድ እንስማማ እኮ። በምን አይነት መንገድ ሊዲያ? በምን ነው የምትስማሙ? እኛ መስማማት ባለብን መንገድ በራሳችን እኮ። የምትስማሙበት መንገድ ምንድን ነው? እኔ አሁን እንድወጣላችሁ ከፈለጋችሁ እዚህ ግልጽ ማድረግ አይጠበቅብንም። እኛ በራሳችን መንገድ የራሳችን ነው። ሁሉም የየራሱ የሆነ ሚስጥር እስካለው ድረስ እኛ መጨረስ ያለብን መንገድ በራሳችን መንገድ እንጨርሳለን። እሺ፣ የግዴታ ሶስተኛ ወገን አያስፈልገንም። የንብረቱን ጉዳይ በራስህ ትጨርሰዋለህ። አዎ ጨርሰው፣ ችግር የለውም። ህይወት የጠፋውን ጉዳይስ? ስለሱ ምንም የምናውቀው ነገር የለም። እኔ ምንም የማውቀው ነገር የለም። እሷ ነፍሰ ገዳይ ነች ስትሉ አልነበር እንዴ? አምታ ስላሳየችኝ ነው። ለምንድን ነፍሰ ገዳይ ነች? እናትና አባት ሲል የነበሩት እሱ ነው። እሷ ነፍሰ ገዳይ ነች። ያጠፋችው ወንጀለኛ መሆኗን የምናውቀው እሷን ነው። ምንም ያየነው ነገር የለም። እኛም ያየነው ፎቶ ነው። ፎቶ አሳየችን፣ ያየነው ነው እንጂ ይኑር ይሙት ምንም የምናውቀው ነገር የለም። ውድ ቤተሰቦች እዚህ ጋር እንግዲህ እናትና አባቱ የሚናገሩት ነገር ሌላ ነው። እናትና አባት እዚህ ኬስ ውስጥ ወንጀል ውስጥ አሉበት? ይሄን ግልጽ አድርግልኝ መጀመሪያ። አሉበት ወይ? እሱን ራሳችሁን ጠይቃቸው። ከማንም የሚያገናኘው ጉዳይ የለም። መጠየቅ ካለብን እነሱን ነው የምጠይቃቸው እንጂ እኔ እስከማውቀው ድረስ በፎቶ ነው ያየሁት። ሰውዬው አስከሬኑን መላካቸውን ገልጸውልኛል። ይኑር ይሙት እኔ የማውቀው ነገር የለም። አይደለም አስከሬኑን እንደላኩ ወደ ክፍለ ሀገር እንደላኩ ገልጸውልኛል እናትና አባት። እንግዲህ ካሉክ እነሱን ሄደ መጠየቅ ነው። ስለዚህ እኔን አውጣኝ። እኔ የልጆች አባት ነኝ። ልጆቼን ማሳደግ እፈልጋለሁ። ጉዳዩ ቀላል መስሏችሁ ከሆነ በጣም አዝናለሁ። ማለት የሰው ልጅ ህይወት በጠፋበት ሁኔታ ላይ እናንተ እንደዚህ ቀልድ አድርጋችሁት በራሳችሁ ሁኔታ እንደዚህ ተንቀባራችሁ ማውራታችሁ እኔም በጣም ነው የሚያሳፍረኝ። እኔ በእናንተ ቦታ በጣም ነው ያፈርኩት። እና ሊዲያ ይኸው እንግዲህ አጠገብሽ ቁጭ ብሎ ወንጀለኛዋ እሷ ነች፣ ሌባዋ እሷ ነች እያለ ነው። ተልኳል ስለተባለው ብር ልታስረጅኝ የምትችው ነገር አለ? እኔ ምንም የተላከልኝ ብር የለም። እኔ አይቻለሁ። እና እኔ ለማን ይላከው? እንደዚህ ማስረጃ ከየት ያምጣ? በምን አውቃለሁ? አይ ወደ አንቺ አካውንት ነው የገባው። እሱም በምን እርግጠኛ ነው? አጣራውኛ አጣርቼ እኮ ነው ወደ አንቺ የመጣሁት። እኔ ምንም አይነት ብር አላከልኝም። ለምን ይልክልኛል? እሱን እኮ ነው የጠየኩሽ ያለሁት እኮ። ምንም አይነት ምክንያት የለውም። ስለዚህ ለኔ ያላከልኝ ማለት ቆይ እሱን ልጠይቀው ነበር። ጠይቀው። ለምንድን ነው ይላከልኝ? ከላከልኝስ ለምንድን ነው ይላከልኝ? ግን አላከልኝ እኮ። እንደላከልሽ ስላጣራው እኮ ነው። ለምን እንደላከልሽ ደግሞ እሱ የመለሰልኝ ነው። ቤተሰቦችን እያስፈራራሽ ስለነበረ ለሱ ብዬ ነው የከፈተው። እኔ ለምንድን ነው ቤተሰቦችን ማስፈራራው? መልስልኝ። ለምንድን ነው አንተ ቤተሰቦችን ማስፈራራው? ለኔ ብር ልከልኛል? የላኩትንማ እኮ ከአንድም ሁለቴ አይቶታል። ከነ ማረጋገጫ ነው የሰጠሁት። እኔ እሱ ማረጋገጫ ከየት እንዳመጣው አላውቅም። የውሸት አሰረተው ምን ይሁን አላውቅም። ግን ለኔ 5 ሳንቲም አልሰጠኝም። እንግዲህ እሱን ጠይቂው። ትክክለኛነቱን አረጋግጫለሁ ብሎሻል። ጠይቂው። እኔ በቃ ምንም አይነት ገንዘብ ለኔ አላከልኝ። አብነት ቤቱ እንግዲህ ያንተ ቤተሰብ እንደሆነ ነው እየገለጽክልኝ ያለው አይደለ? እርግጠኛ ነህ ለሱ? አንድ ቤት ውስጥ እንግዲህ ወንጀል ከተሰራ የቤቱ ባለቤቶች ተጠያቂ ይሆናሉ አይሆኑም? ይሆናሉ። ስለዚህ አንተና ያንተ ቤተሰቦች ወንጀለኞች ናችሁ ማለት ነው? አይደለም። እናንተ ቤት ውስጥ የነበረው አስክሬን ታዲያ ወዴት ሄደ? ነገርኩ እኮ። ፎቶ ላይ የነበረው አስክሬን እንግዲህ እሷ ክላስ አይደለም
ያሳያችሁን ክላስ አለ እሷ የምትኖርበት የተባለው ቤት አለ አይደለ እዛ የተገኘ አይደለም ፎቶም እዛ የተነሳ አይደለም የተነሳው ፎቶ ሌላ ቦታ ላይና እናንተ የምትኖሩበት እናንተ መኝታ ክፍል የነበረ ፎቶ ነው ይሄ ማለት ሙሉ ለሙሉ ከናንተ ጋር የተያያዘ ነገር ነው ማለት ነው እኛ እኮ ገዝተን የገባነው ቤት ነው የተገዛስ ከሆነ ድረስ ደግሞ ከዛ በፊት ይሁን ከዛ በኋላ ይሁን ምንም ያረጋግጥ ነገር የለውም ከዛ በፊት ከዛ በኋላ ማለት እናንተ ለራሱ እኮ ያ ቤት እንደዚህ እንዳልነበረና አልምታ ለራሷ ሰርታ የሆነ የፈራረሰ የነበረ ቤት ውስጥ ይኖር እንደነበረና ከዛ ከነሱ ገዝታ አሁን ወዳለበት ሁኔታ እንደቀየረችው ነው የገለጸችልኝ እንግዲህ እሱን ወይስ አስጨንቃችኋት ይሆናል ለምን ነው እናስጨንቃት እንዴ አያው እኮ ነው እንዴት ነው ያረጋችሁ የምታሉት አንተም አለ በዚህ በኩል ያኛውም በዛ በኩል አለ ያኛው ሲጀምር እናንተ እንደፈለጋችሁ በስነ ስርዓት አውራ እንደፈለጋችሁ ነው እንደርጎ ዝም ብጥልቅ ይያላችሁ ያወራችሁ እናንተ የጀርባ ቅማል ሆናችሁብን እኮ ለምን አትሆኑም እንዴ እኛ ለምን ኑራችን አንኖርበትም እውነቱን ነው እኔም የምለው ይሄንን ነው በቃ ለምን አትተውንም የሱ ማሳብ ከዚህ ተለይ አይደለም እሺ ከነማን ነው የገዛችሁት እናንተ ገዝተን ነው እያልከኝ ነው ከነማን ነው የገዛችሁት በራስ አፍ በራስ አንደበት እንግዲህ ጣጣሙ ወደ ራስ ያመጣው ነው ከነማን ነው የገዛው ንብረቱን ገዝቻለሁ ብላላ ቤቱን እናንተ ናችሁ የገዛችሁት ቤተሰቦች ናቸው የገዙት ማለት መራት ባለብኝ መንገድ ረዳዋቸው የገዙት ግን እነሱ ናቸው በሰዓቱ ነው ይዛው ላይ አልነበርኩም አሁን ኦሬዲ ነገሮች ወደ ራስ አምጥተዋል ገዝተነው ነው የገባነው ብላል አንተም ግዛው ቤተሰብህም ይዘው ያ ንብረት ከማን ነው የተገዛው ነው ጥያቄ ማችስ ነው የተገዛው ቆይቷል እኔ ደግሞ እንግዲህ አጣሪቼ ይዤ የመጣሁት ፋይል እጄ ላይ እንዳለው እንደሚገልጸው ከሆነ ያወራው ያለውት ነገር ቀላል አይደለም ወንድም ተረጋግተህ ስማኝ አብነት ይሰሙ ካርታና ፕላኑ ወደ ስማችሁ ስታዘዋውሩ ስታስቀይሩ የነበሩትን ነገሮች በሙሉ ደርሼበታለሁ አልገባኝም ምኑን ስለምንድን ነው የሚያወራው ካርታና ፕላኑ ወደ ስማችሁ ስታዘዋውሩ ለራሱ ባንተ ስም ሲዘዋወር እናትና አባት ናቸው የገዙት አይደል ባንተ ስም ለምን እንደተገዛ እንግዲህ ራስህ ታውቀዋለህ አንድ ሁለተኛ ደግሞ ካርታና ፕላኑን ስታዘዋውሩ የቤቱ ባለቤት ሳይሆን በሙሉ ውክልና በሌላ ሰው ተደርጎ ቀጥታ ወደ አንተ ስም የተደረገ መሆኑን ደርሼበታለሁ ስለዚህ ቀጥታ ከቤቱ ባለቤት የተገዛ ንብረት አይደለም አንደኛ ሲቀጥል ደግሞ ውክልና ማለት እኮ ምናልባት ለአንተ ላላስረዳ ይችላል ግን አሁን ውክልና ስታስበው ሁለት አይነት ውክልናዎች ይኖራል አይደል ሙሉ በሙሉ ውክልና አለ እንደገና ኖሯል ከፊል የሚባሉ ነገሮች አሉ ስለዚህ ያ ሰውዬ ሙሉ በሙሉ ውክልና ከወሰደ እንደፈለገ መሸጥ መለወጥ ይችላል እዛ ጋር የነበሩት የቤት ባለቤቶች ምን ሆነው ነው ሙሉ ለሙሉ እንግዲህ ሀብት ንብረታቸውን በሌላ ሰው አድርገው ደግሞ እዛ ላይ ሳጣራ ነበር ውክልና የተሰጠበት ጊዜና የተሸጠበት ጊዜ የሳምንት ጊዜያቶች እንኳን የቀን እንትን የለው መብታቸው እኮ ነው እሱ ቆይ መብት ሊሆን ይችላል ታዲያ ሰው ያን ቀን ውክልና ወስዶ ሊለውጥ ይችላል መብት ነው ሙሉ ውክልና እስከተሰጠው ድረስ የመሸጥ የመለወጥ አሁን እኔ ያልኩ ያለሁት ያንን ውክልና ስለመውሰድ ስላለመውሰድ ሳይሆን እዛ ጋር ያሉት ሰዎች ለተሰጠበት ውክልና ለወሰደው ሰውዬ ማንነት አጣርቼ ስደርስበት ያንተ የቅርብ ሰው መሆኑን አወኩኝ እንዴት ነው ይቻላል ጭራሽ ይዘው እኔ እኮ ምንም የማያገባኝ ነገር ላይ ነው ያለው አብነት ያንተ የቅርብ የሆነ ሰው የቤቱን ካርታና ፕላን ሙሉ ውክልና ወስዶ ለአንተ ከሚሸጡ ሰዎች ላይ መልሶ ለአንተ ሊሸጥ የቻለበት በአንተ ስም ሊያዞር የቻለበት ምክንያት ምንድነው ነው ጥያቄ ቢዝነሱ ሊሆን ይችላል ለአንተ የቅርብ የሆነ ሰው እንዴ ቢዝነስ ስሙን ልጥቀስ እንዴ ማለት አስፈላጊ ከሆነ እኮ ስሙን ልጥቀስ ይችላል ስለምታውቀው ነው መጥቀስ አያስፈልገውም ጠቀስኩም አልጠቀስኩም አይደለም እንትኑ እኔ ለወንድሜ ራሱ እንኳን በውክልና ቢሸጠው እንደ ቢዝነስ ነው አይደለም ሌላ ጉዳይ ነው ቢዝነስ ሌላ ጉዳይ ነው ይሄኛው ደግሞ ሌላ ጉዳይ ነው አይደለ ቤተሰብ ሌላ ጉዳይ ነው ቆይ አንተ የገዛቸው ሰዎች ታውቃቸዋለህ የቤቱን ባለቤቶች ታውቃቸዋለህ ከዚህ በፊት ማወቅም አይጠበቅብኝም አየህ ያንተ የቅርብ የሆነ ሰው ግን እንዴት እነዛን የቤቱን ባለቤቶች አውቆ
ሄዶ ሙሉ ውክልና ወስዶ እንደገና ለአንተ አዙሮ መሸጡ ለኔ ግልጽ አልሆነልኝም። ስለ ቢዝነስ እኮ ነው ያስረዳለሁት። ቢዝነስ ከሆነ አይደለም ወላጅ ለእናት አባትም ልሸጠው ትችላለህ። ይሄ ያንተ የቅርብ ሰው ከየት ሲባል መጥቶ ነው ሰው ይሁን ልንገርህ፣ አሁን ላመጣልህ እችላለሁ ሙሉ ውክልና የወሰደው ሰው አጣርቼ ነው የመጣሁት እንድታውቀው ያክል ነው። ስለዚህ መልስህን አጭርና አጭር እንድትሆን ነው ፈልገው፣ እሱንም እውነት የሆነች መልስ ብቻ። ምክንያቱም ነገ ስለሚቆጭ። ኧረ እኔ ምንም የሚቆጨኝ ነገር የለም፣ አይቆጨኝም። እና አንዳንድ ነገሮችንም ሳጣራ አንተ ስትልክ የነበራቸው ነገሮች እንግዲህ ሳይ ነበር፣ ብዙ ነገሮችን አይቻለሁ፣ አጣርቻለሁ እና የድምጽ ልውውጥም ያደረጋችሁበትን ቼክ አድርጌ ደርሼበታለሁና እሱ መጠየቅ ባለብኝ አግባብም ጠይቃለሁ። ምክንያቱም እንደ እንትንም ነው ስትሄድ ሲጀምር ራሱ ፐርሰናል ራሱ የሚባል ነገሮች ላይ ዝም ተብሎ ራሱ አይገባም። እሱ ራሱ ነው የቻለ። አንተ የሰጠኸኝ ነገር ደግሞ በራሴ መንገድ ማጣራት መብት አለኝ። እሱ መጠየቅ ባለብኝ መንገድም እኔም እጠይቃለሁ፣ ህጉን እስከማውቀው ድረስ መጠየቅ ትችላለህ። እኔም እተባበርሃለሁ፣ ጠበቃዬም እንዲያግዝ ማድረግ ይችላል። እንድታውቀው ግን አንድ ነገር ግልጽ እንዲሆን ለምፈልገው ነገር ትክክለኛ የቤቱ ባለቤቶች እነማን ናቸው? ስለነሱ ማወቅም አልፈልግም፣ አላቃቸውም። የማወቅም ግዴታም የለብኝም። እኔ እስከ ተስማማው ድረስ ማንም ሰው ውክልና እስካለው ድረስ እስከሸጠ እቀበለዋለሁ። ሙሉ ውክልና ይዞ ነው የመጣው። ያኔ የቤቱ ባለቤቶች ነው ብለው ሲመጡ ያኔ ደግሞ መመለስ ባለብኝ መንገድ እመልሳለሁ። ስለዚህ አሁን ሀብተ ንብረቱን የመመለስ ፍላጎት አለ ማለት ትክክለኛውን በትክክለኛው መንገድ ከመጡ ለትክክለኛ ሰዎች ከመጡ ትክክለኛ ያወጡት ቤተሰቦች እንግዲህ እኔ የምፈልገው ይሄን ነው። ይሄ ማለት የቤቱ ባለቤት ማን እንደሆነ መሀል ላይ ያለ ሰው እንዳለ ግልጽ ሆኖልኛል ማለት ነው። እስካሁን ስጠራጠር የነበረውም ስጠብቅ የነበረውም ከአንተ አንደበት እንዲወጣ የምፈልገው ይሄን ነው። ግልጽ ነው አይደለ? አሁን የተናገርከው የቤቱ ባለቤቶች ከመጡና ትክክለኛው ጥያቄ ጠይቁኝ እመልሳለሁ ነው ያልከው። ሂሳቤን ሲመልሱ ኖ ስለ ሂሳብ አይደለም፣ የቤቱ ባለቤቶች አለባቸው እና እኔ ዝም ብዬ በባዶ ነው የምመልሰው። ቤቱ እኮ ተገዝቶ ነው። እንደዛ የሚባል ነገር እኮ የለም ማለት ሊዲያ ምንድን ነው ያልሽልሽ? ቤቱ ተገዝቶ ማለት እናቴም እኮ ብትሆን እኔ እያልኩ ያለሁት ገዝታው ነው እንጂ ሰርታው ነው እያልኩ አይደለም። ስለዚህ እኮ ይሄ ቤት እኮ ከዚህ በፊት ባለቤት ሊኖረው ይችላል። ምንም የተለየ ነገር የለውም። እሱን እየደገፍሽ ነው? እኔ እሱን እየደገፍኩት አይደለም። እሺ እውነታውን ነው እያወራች ያለችው። ታዲያ ለምን እስከ ዛሬ ተጋጫችሁ እናንተ? እሱ ያው አይደለም ሰውና ሰው እግርና እግርም ይጋጫል። ስለዚህ ምንም እንትን የሚል ነገር አይደለም። ሊዲያ ምን ስትይ ነው የሰማሁት? ለምንድን ነው ንብረቱ የሚወሰደው ነሽ? ነው የቤቱ ባለቤት መኖሩን ያስጨነቀሽ? ምን ማለት ነው? እኔ ቢኖርስ ምን ይመለከተኛል? ምክንያቱም እንዴት ነው የማይመለከትሽ? ሲቀጥል እኮ የሸጡት ቤት እኮ ነው። መሸጥ ደግሞ መብታቸው ነው። ሰው ቤቱን መሸጥም መግዛትም የፈለገውን ነገር የማድረግ መብት አለው። እነሱ ሸጡልን፣ እኛ ገዛናቸው። ምንም የተለየ ነገር የለውም። ምንድነው? እነማን ናቸው የገዛቻቸው? እሺ አሁን እኮ እሺ ማን ነው የገዛው? አንተ ነው የገዛው? አንቺ ነሽ የገዛሽው? ማን ነው የቤቱ ባለቤት? ይሄ አይደል እንደ ጻባችን ምክንያት እኮ እኛ ነን የገዛነው እያልሽ ነበር አንቺ እኮ እናትና ተረጋግቼ ነው ያዳመጥኳቸው ያለሁት። በጣም ተረጋግቼ አንዲት ቃል አታልፈኝም። በጣም በጥሞና ነው ያዳመጥኳቸው ያለሁት። አንተም የኛ ቤት እሱ ችግር የለውም። ምንም እንትን የምትለው ነገር የለም አልኩህ እኮ። መጀመሪያም ገዝተዋል፣ ቤተሰቦች የገዙ መርዳት ያለብኝን ረዳው። የመጣ ነገር እስከሆነ ድረስ ሙሉ በእኔ እስከሆነ ድረስ በእኔ ስም ነው ያለው። አለቀ። አሁንም ቢሆን ትክክለኛ ነን የሚሉ ከሆነ ተጭበርብረናል የሚሉ ከሆነ መክፈል ያለባቸውን ዋጋ ይከፍላሉ፣ መውሰድ ያለባቸውን ይወስዳሉ። ንብረታቸው ከሆነ ተጭበርብረው ከሆነ ግን እኔ በትክክለኛ መንገድ ነው የገዛሁት። ያ ሲሆን ግን ያወጣሁት ብር ተቆጥሮ አንድ ባንድ እንዲመለስልኝ እፈልጋለሁ። እሺ አንቺስ ምን ትያለሽ? እኔ ደግሞ እያልኩ ያለሁት የጸባችን መነሻ ይሄ ነው። ስለ ጸባችሁ የራስሽ ጉዳይ አይመለከተኝም። እኔ አሁን እየጠየኩሽ ያለሁት ቤቱን ገዝተነዋል ያልሽው ከነሱ ጋር ደውሽ አይነት ነገር ነው ንግግር። መጀመሪያ ቤቱ ባለቤት ነበረው። ባለቤት የሌለውን መቼም ቤት ከየትም ልገዛው አልችልም። ስለዚህ እናትና አባቴ ያንን ቤት ገዙት። አንቺ እኮ እዚህ ነው ተወልደሽ ያደግሽው። ተወልደሽ ያደግሽበት ከተማ እኮ ነው ያለው።
እና እኔ እዚህ ተወልጄ ባድግስ እንዴ እናትና አባቴ እድሜ ልካቸውን እዚህ መኖር ይጠበቅባቸዋል? እንግዲህ እናትሽ ስቲል ድረስ እዚህ እንዳለች ነው። ምንድነው አንዳንዴ እኮ ሚስጥር የሚሆኑ ነገሮች አሉት። አብነት አሁን እዚህ ጋር እየተወራ ያለው የጻን ልጅ ጫወታ አይደለም። መስማት ያለብኝ ነገር መስማት ባለብኝ መንገድ ስለምሰማም ነው። ግልጽ ነው አይደል? ሊዲያ የቤቱ ባለቤት እንደሆንሽ ቤቱን አስገንብታ ብዙ ነገር ብለሽኛል እኮ አንቺ። ሌላ አይደለም የቤቱ ሲሰራ የነበሩ ሰዎች ብለሽ እኮ በጣም ብዙ ነገር ብለሽኛል አንቺ። እኔና አንቺ ከካሜራ ጀርባ ያላወራናቸው ያላለቀሽባቸው ሰዓታቶች የሉም። ገባሽ አይደል? እኔ በጣም ቅፍፍ እያልሽኝ ያለሽው ለዛ ነው። በቃ ማለት የምትናገሪው ነገር ሁላ ማይጥመኝ ላዳምጥሽ ሁላ ማልፈልገው ለዛ ነው። እኔ በየክፍለ ሀገሩ እየዞርኩ እንደዚህ መንገላታው በራሴ ጉዳይ አይደለም። እናንተ ያጨማለቃችሁትን ለማስተካከል ስለ አሁን ግልጽ የሆነ አማርኛ እናንተም ጀምራችሁታል፣ እኔም እያዳመጥኩኝ ይገኛለሁ። የቤቱ ባለቤቶች እነማን ናቸው? ሊዲያ የገነባሽውን ቤት እንግዲህ ገዝተናል ብለሻል አይደል? ከማን የገዛሽው? እሺ ገዛን ነበርኩኝ። ቤተሰቦቼ የገዙት ንብረት ነው። ሊዲያ አባቴ ምን ይቁጭሻል? ስነ ስርዓት ይዘሽ መልሽልኝ። ከዚህ በላይ ቆይ ምን እንድልና የምትፈልገው? በስነ ስርዓት ነው እየመለስኩልህ ያለው። ማውቀውን ነገር ነው እየመለስኩልህ ያለሁት። አብነት አንድ ነገር እንድታውቀው እሷ ከሰጠችኝ ፋይሎች ውስጥ ብዙ አንዳንድ ፋይሎችን ሳስመልስ ነበርና ትራሾች ውስጥ ምናምን ብዙ የተገኙ ፋይሎች አሉ። እንድታውቀው ያክል ነው። ለማንም ወንጀለኛ የማስረዳት አይጠበቅብኝም። ስታምን ታምናለህ፣ ካልሆነ ይቀራል። ማወቅ አለብኝ። እንድታውቀው ግን እንደዚሁ ኢንፎርሜሽኑ እንዲኖረ ከእሷ ጋር ስትመካከሩበት የነበረውን ፋይል የራሷን አጥፍታ ያንተ ሙሉ ለሙሉ አስረክባይ ነበር እና ሰዎቹ ሳያውቁብን ሰዎቹ ከከተማ እንደወጡ ባለበት ሰዓት ይሄን ብለህ አሁን እዚህ ጋር መጥቀስ የማልችላቸውን ነገሮች አድርገህ ስታማክራት ነበር። ያንንም ደግሞ ሰታኛለች። እስቲ መቼም ከራስህ ስልክ በራስህ አንደበት የተናገርካቸውን ነገሮች በምን አድርገህ ልትቀይራቸው ትችላለህ? መቼም የሰጠሽኝ ፋይል ላይ ነው ያገኘሁት። የሰጠሽኝ ስልክ ላይ ከተደበቁት ፋይሎች ላይ ነው ያገኘሁት። አብነት እኔ እዚህ ጨጓራዬ እስኪላጥ ከእናንተ ጋር የምንጨቃጨቀው እናንተም ትማሩበት አላችሁ ተስተካከላላችሁ ብዬ አስቤ ነው። ካልሆነ ግን ጉዳዩ ወዴት እያመራ እንዳለ መቼም ለሁለታችሁም ግልጽ እየሆነ ያለ ይመስለኛል። እንዲሁም በቀላሉ ምንላቀቅ እንዳልሆነ እያወቃችሁ የመጣችሁ ይመስለኛል። ምንድነው የምትተያዩት? እኔ በቃ ይሄን ጥያቄ ጠየቅኳችሁ፣ መመለስ ካለባችሁ መልሱልኝ። እንግዲህ አላቅም። እኔ ስለምትለው ነገር ምንም ማውቀው ነገር የለም። ይሄ ያዋጣችኋል? ሊዲያ ተማክራችሁ እንዳደረጋችሁት እኮ ግልጽ ነው። አብነት እባክህን እዚህ ጋር የተቀመጥኩት የሰው ልጅ ነኝ። አንተ ብዙ ነገር ያደረግክ ሰው ምንም ነገር ላይ መስል የሚችል ሰው ልትሆን ይችላል። እኔ ደግሞ በጣም ብዙ የሚጠብቀኝ ሰው አለ። ብዙ የምሰራው ስራ አለ። እምትመልስልኝ መልስልኝ። ነገርኩህ እኮ ከዚህ በላይ ምን ልመልስልህ? ያለ ወንጀሌ ወንጀለኛ ነህ ካልከኝ ምን ማለት አለብኝ? ይሄኛም በግልጽ አስረዳኝ ነው። በግድ ወንጀሉን እመን ከሆነ ልመንልህ እንጂ እኔ አሁን ያልሰራሁትን ነገር ሰርታል እያልከኝ ነው ያለው። ስለዚህ አስጨነቀኝ። እኔ ግን እንድታውቁ ያክል ማለት ነው የቤቱ ባለቤት እናንተ እንዳልሆናችሁ አውቃለሁ። ቤቱን በህጋዊ መንገድ እንዳልተገዛ ግልጽ ነው። አንተ ደግሞ ማለት ነው አብነት ንብረቱ ተገዝቶ በሚፈለግ መንገድ ሆኖ ይቀርና እንኳን የኔ መሰለ ግቢ ገዝታችሁ ብሩን ይቀርና እቺን ለሷ የላክላትን ገንዘብ ቤት አድርጋ አስወጥታ ሳይተኛል አይደለ? ያንን እንዴት የለ
እስቲ የተዋዋላችሁበት እዛ ጋር ስትገዙ የነበሩትን ሽማግሌዎች ስለ ነበሩ ብለኸኝ ነበር። እናተም እንደዛው ነው ያለችው። ግን ደግሞ አሳዩን ስንል የለም። ግቢን የሚያህል ነገር ሲገዛ እሱን ሰው እኮ የሆነ ዕቃ ሲገዛ እኮ መሀላቸው የሆነ ሰው ይኖራል። እናንተ መሀል ግን በውክልና ስም የነበረ ያንተ የቅርብ ሰው አለ። ከዛ ውጪ አንዳችም ሰው የለም። የሁላ ነገር እናንተ በራሳችሁ የጨረሳችሁት ነገር መሆኑ ትንሽ የሰው ጋጋታ ምን ይሰራል? ምንም አይሰራም። እዳው ሌላ ይዞ ነው የሚመጣብህ መዘዝ። ስለዚህ ይሄኛው ማምነሽ ነው ማለት ነው። መንገድ ነው የሚያልቀው። ኦልሬዲ በቃ እነሱ የራሳቸው ቤት ነው። እኔ ራሳቸው ቤት ነው አላልኩኝም፣ ግን እስከዛሬም ሲክድ ነበረ። አሁንም ሲክድ ምንም የተለየ ነገር ስለሌለው ምንም ማለት አይጠበቅብኝም። ሲጀመር ከሱ ጋር መነጋገር እንደማልፈልግ ነግሬያለሁ። ለምን መነጋገር እንደማትፈልጊ ግን አልገለሽልኝም። መነጋገር እንደማትፈልጊ ብቻ ነው የገለሽልኝ። በቃ ምንም ጉዳይ የለንም። ከጸብ ውጪ ሌላ ምንም የሚቀየር ነገር ስለሌለ ምንም ማለት አይጠበቅብንም። እኔና እናንተ ዛሬ ብቻ ነው ልናወራ የምንችለው። ይሄ ማስፈራሪያም አይደለም፣ ምንም እንትንም አይደለም። ሊዲያን ብትሆኚ ከኔ ጋር የምትገናኝበት የመጨረሻ ቀንሽ እንደሆነ እንድታውቂ እፈልጋለሁ እና ከተቻለ ለመጨረሻ ጊዜ ማስተላለፍ የምትፈልጉት ነገር ካለ እንድታስተላልፉት እድሉ ልስጣችሁ። እኔ በቃ ከቻላችሁ ንብረቴን አስመልሱልኝ፣ ያለበለዚያ ደግሞ ከዚህ ነገር ወጣችሁ እኛ እንድንፈታው ፍቀዱልን ነው ማለት የምፈልገው። ከዚህ ውጪ ምንም ማለት የምፈልገው ነገር የለም። አብነት አንተስ? እኔ ምንም ምለው ነገር የለም። ውድ ቤተሰቦቼ እንግዲህ እስከዛሬ ያልተናገርኩት ነገር አሁንም ደግሞ በትዕግስት ቁጭ ብዬ ለማዳመጥና ነገሮችን ግልጽ ለማድረግ ስሞክር ቆይቻለሁ። ምንም አይነት ምላሽ አላገኘሁም። ምንም አይነት ነገር ሊሰጡኝ አልቻሉም። ሜቢ እዚህ ጋር መግለጽ ይኖርብኛል አይኖርብኛል አላውቅም። ትክክለኛ የቤቱን ባለቤቶች ግን በቅርቡ በቀጣይ በምሰራው ስራ ላይ ለእናንተ እንደማስተላልፍላችሁ ግልጽ ማድረግ እወዳለሁ። ትክክለኛ የቤቱ ባለቤቶች ማናቸው የሚለውን ደግሞ እንግዲህ ለእናንተ ማስተላልፍ ይሆናል። እናንተ ምንም የሚያስፈራችሁ ነገር እኮ የለም። የቤቱ ባለቤት እናንተ ናችሁ። እኔ ደግሞ ውሸታም ስለሆንኩኝ የቤቱ ባለቤት ሌላ ሰው ብዬ ይዤ እመጣለሁ። ችግር የለውም። የዛኔ አብረን ቁጭ ብለን የምናወራ ይሆናል። እድሉን ሰጥቼ ለምንድን አሁን እየተነጫነጫችሁ ያላችሁት? አሁን ኦልሬዲ እኮ በቃ ፕሮግራሜን ላቆም ነው፣ ልዘጋው ነው። ማውራት ያለባችሁ ነገር አውርታችኋል፣ ጨርሳችኋል። ዋናው ሌባ እዚህ ቁጭ አጠገባችን ቁጭ አድርገን አንተ እንዴት ነው እንትም? እኔ ሌባውን አልፈልግም። የቤቱን ባለቤት ነው የምፈልገው። ምንድን ነው የከነከነ ነገር አለ? መናገር የምትፈልገው ነገር ካለ ተናገር። አሁንም ቢሆን እድሉን ልስጥ። ሲጀምር መጀመሪያ የተጠነሰሰው ከሷ ጋር ነው አይደለ? ምኑ ያለው ነገር አሁን እንደገና ቤተሰቦቼን እንትኖችን ወንጀለኞች ምናምን ነገር ያት ልከታቸው ነው ያለው። እሱ ብቻ አይደለም፣ ስለ ልጅና ስለ ሚስት ምናምን ነገር ለራሱ ገና ብዙ የምናወራው ነገር ይኖራል። አሁን ግን መናገር የምትፈልገው ምንድነው? የጠነሰሳችሁት ከሷ ጋር አንተ ምንድነው የምታወራው? በቃ በራሳችን እንፈታዋለን ተባለ እንዴ? በቃ ይጨርስ ፕሮግራሙን። ለምን አትተው እና ሙሉ በሙሉ ቤተሰቦችን ወንጀለኛ አድርጎ ያስቀምጣቸው? ስለምንድን ነው የምታወራው? አንተ የትኛውን ጉዳይ ነው የጠነሰሳችሁት? አብነት ሲጀምር ጀምሮ ያለውና ቤቱ በምን ስም እንዴት መሆን እንዳለበት ነው ነገር ያለው ነገር ያልገባኝም ነው። አልፈልግም። ስለምን ነው የሚያወራው? መስማት እሺ እንግዲህ ውድ ቤተሰቦቼ ማለት ይሄ ምን አይነት ነገር እየተፈጠረ እንዳለ አልገባኝም። ይሄ ምን አይነት ውስብስብ የሆነ አይነት ጉዳይ እንደሆነ አላውቅም። ግን አሁን ነገሮችን ለመግለጽ ፈቃደኛ ነህ አይደለ? ምንድን ነው የተፈጠረው? ያው እስካሁን ያለው ነገር እያየሁ ነው። እያንዳንዱ መረጃዎች ምኖችንም ሙሉ በሙሉ ከጥንስሱ ጀምሮ ስጠነስ የነበረችው እሷ ናት። ስለዚህ ያው ሴትነት እንትናንም ተጠቅማ ምንም ተጠቅማ ብቻ ያሉት ነገሮች ላይ መጣች። ስለዚህ ሙሉ በሙሉ እኔ ማገዝ ያለብኝ የተወሰኑ ነገሮች ላይ ነው ያገዝኳት። እሱንም ስለ ወክልና ስለ ስም ማዞርና ነገር ብዙ የምታውቃቸው ነገሮች ስላልነበሩ እነሱን ተባበርኳት። እነሱን አደረግን። ቀጥታ ወደ እኔ ማዞር ያለባት መንገድ አዞረች። እንዴት ነው አንተ የሰው ቤት ስም ቀጥታ ወደ አንተ ስም ስታዞር ዝም የምትላት?
አላቅም ነው በሰዓቱ የማን እንትን እንደሆነ አላቅም። ብቻ ግን ያለውን ነገር ፕሮሰሶቹን ያስረዳል። ተከራይ ነበር ካደለ እዛ ቤት ውስጥ አንተ? እዛ ተከራይ ነበር። እና እንዴት ነው የማታውቀው? አላቅም ነው እነማን እንደሆኑ ምናምን አብሮ እንትን ይወጡ ይገቡ ስለነበረ በዛ እንጂ እኔ ቤተሰብ እንጂ ሙሉ በሙሉ እንትን እንደሆኑ የማውቀው ነገር የለም። ተከራይቱን አቱን እኔ ምንም የማውቀው ነገር የለም። ስለዚህ ሙሉ በሙሉ አዞርን። ከዛ በኋላ ቤተሰቦቼ መጡ። ቤተሰቦቼንም አስተዋወቅኳት። አብሮ በስነ ስርዓት ይበላሉ፣ ይጠጣሉ፣ ያለው ነገር ኤቭሪቲንግ ያደርጉ ነበር። ስለዚህ መጨረሻ ላይ ግን ጭራሽ ወንጀል እንደተፈጸመ ሰው እንደሞተ ምናምን ነገር እንትና አስረዱኝ። ያንሳለኝ እኔ እንደውም ለተወሰነ ጊዜ ጥዬ ጠፋሁ። ምክንያቱም ልጆችም አሉኝ፣ ቤተሰብ አስተዳዳሪ ነኝ፣ እነሱን መርዳት ስላለብኝ ለተወሰነ ጊዜ ራቅ ብዬ ነበር። ነገሮች ግን እንደዚህ ስር ይሰዳሉም ብዬ አላሰብኩም። ስለዚህ አሁን ጭራሽ እንትኖቹ እየተጠመጠሙ ነው እየመጡ ያሉት እንጂ ሙሉ በሙሉ ያለው እንዳለ የወሰደችው እሷ ናት። እሷ ላይ ነው ያለው ነገር። ቆይ አሁን ሀብት ንብረቱ በእናንተ ስም ነው ያለው? በአንተ ቤተሰብ ስም ነው ያለው? ይሄ ሁሉ ነገር ሲቀየር ምን ሲባል የቤቱ ባለ ንብረቶች የቤቱ ባለቤቶች የት ነው ሄዱት? አላቅም። የጠፋው ሞት የተባለው ግለሰብስ ማን ይሁን ይጥፋ ይሙት ይኑር በህይወት እኔ ምንም ማውቀው ነገር የለም። ብቻ እሱንም እንደማስፈራሪያ እንደንትንም ስታቆሙ ነው የማየው እንጂ ጭራሽ ያየሁት ነገርም የለም። ብቻ እንደውም አሁንም በጣም እየከረረ ስለመጣ ነው። አሁንም እንደውም ጭምጭምታ ስሰማ እኛን ሙሉ በሙሉ ወንጀሉ ሊጋለጥባት እንደሆነ ስለገባትም ነው እኛን በሙሉ አያይዛ ልጠፋ ስትል ነው ይሄ ነገር በደንብ ስር ሰዶ እዚህ ደረጃ ሊደርስ ይችላል። ታዲያ እናትና አባትህ ከየት መጥተው ነው ታዲያ አስክሬኑን ሸኝተናል ልከናል በዚህ ወጥቷል በዚህ ገብቷል የሚሉት? ያ በሰዓቱ አንዳንድ ሰው ነው ሰው ስትሆን የምትሳሳቱ ነገሮች ይኖራሉ። ምክንያቱም አብረህ በልተሃል ጠጥተሃል የምትሸፋፍነው ነገር ሊኖር ይችላል እንጂ እኔ ከዛ ውጪ ምንም የማውቀው ነገር የለም። እና ሊዲያ ነች ሙሉ ለሙሉ የጉዳዩ ጠንሳሽ ሁሉን ነገር በአንተ ስም ያዞረችው። ሀብት ንብረቱም እንግዲህ ትክክለኛ ነው ከተባለም ባለቤቱን ልታውቅ የምትችለው ሊዲያ ነች ነው? ሙሉ በሙሉ እሷ ናት የምታውቀው በደንብ። አስገቡልኝ እስቲ። ቆይ እናንተ እኔን አስወጣችሁ ስለምንድን ነው የምታወሩት? ምን ልትነግረው ነው? ገቢና ልጅ ወይ ምንድን ነው ያለክ? ምንድን ነው የነገርከው? ማውራት ያለብን አውርተናል። ምን ማለት ነው ማውራት ያለብን አውርተናል? ምንድን ነው ያልከው? ያው ከሱ ጋር ጨርሽ። ምንድን ነው ያለው? ምንድን ነው የነገረክ? ምን ማለት ነው? የሚያገናኝሽ ነገር የለውም ማለት? ሊዲያ በዚህ ደረጃ ግን ማን ነው እያገዘሽ ያለው? ቆይ አልገባኝም። ምንድን ነው የምታወሩት? ይሄ ሁሉ ነገሮችን በራስሽ ማቀናበር አትችይም። ማን ነው እያገዘሽ ያለው? ማን ነው ከጀርባሽ ያለው? ጠበቃው ነው? አልገባኝም። ስለምንድን ነው የምታወራው? ጠበቃው ነው ወይ ከጀርባሽ ያለው? ማን ነው እያልኩሽ ነው ያለው? ማንም ከጀርባ የለም። ስለምንድን ነው የምታወራው? ቆይ ታዲያ ይሄ ሁሉ ነገር ከምን እየተነሳ ነው እንደዚህ ስሚኝ፣ ሀብት ንብረቶችን በራስሽ ፍላጎት አንተሽ የሰጠሽው ነገር እንደሆነ በስሙ እንዳስተላለፍሽ ገልጾልኛል። የቤቱን ባለቤትና የቤቱን ባለንብረቶችም የምታውቂው አንቺ እንደሆንሽ ገልጾልኛል። ማለት አልገባኝም። ነገሩን በሙሉ ወደ እኔ እያዞርከው ነው? ነገሩን በሙሉ ማለት እውነቱን ነው ያወራሁት። ምን ማለት ነው እውነቱን ነው ያወራሁት? የትኛው ነው እውነቱ? ማውራት ያለብኝ ነው ማስረዳት ያለብኝ አስረድቻለሁ። ጭራሽ ብለህ ነገሮችን በሙሉ ወደ እኔ ያዞርካቸው? አልገባኝም። ስለምንድን ነው የምታወራው? ይሄ ሰውዬ ስለምንድን ነው የሚዘባርቀው? ራሱን ነፃ ለማውጣት ብሎ ሙሉ ለሙሉ እኔን ወንጀለኛ ሲያደርገኝ ዝም ብለህ ታዳምጠዋለህ ማለት? ለምን አላዳምጠው? ወንጀለኛዋ እኮ አንቺ ነሽ። እኔ ወንጀለኛ እኮ አንቺ ነሽ። ለእኔ ወንጀለኛ አይደለም። ምን እንደነገረ ከማውቀው ነገር የለም። ነገር ግን መጀመሪያ ሀሳቡም ሲመጣም ጀምሮ አብሮ የነበረ ሰው እሱ ራሱ ነው እኮ። የትኛው ሀሳብ? የትኛው ሀሳብ? ይኸውልህ ራሱ በራሱ ጊዜ መጀመሪያ እዚህ ደረጃ ከተደራረስን አይቀር እውነቱን ልንገርክ። መጀመሪያ እኔ እና እሱ የተስማማንበት ነገር ነበረ። ምን ነበር የተስማማችሁት? ያንን ቤት ከወሰድን በኋላ እኩል ለመካፈል ነበር የተስማማነው። እሺ። ከዛ በኋላ ግን እኔ ወደዚህ ነገር ውስጥ እንዲገባ ነገሮችም እንዲለወጥ ያደረገው ነገር እሱ ሙሉ ለሙሉ ወደ ራሱ አዙሮ ከዛ ለኔ የሆነ ያክል ብር ሰጥቶኝ ከዛ ነገር ውስጥ ሊያስወጣኝ ፈለገ። ይሄ ሲሆን ደግሞ ዝም ብዬ ማየት አልችልም። ከዛ ከማን ጋር ነው የተባበርሽ ያለሽው? ከጀርባሽ ያለው ሰው ማን? ኦሬዲ አሁን እኮ እውነቱ ታውቋል። ሁለታችሁም ወንጀለኛ መሆናችሁ ታውቋል። የቤቱ ባለቤትንም የምታውቀው እሷ ነች ብሎኛል። እኔ አላውቃቸውም እንዴ?
እንደውም ነገሮችን ከኔ ተሻለ ማስፈጸም ስለሚችል ብዙ ሰዎችን ስለሚያውቅ በብዙ መንገድ ሲያግዘኝ የነበረው እሱ ነው። ነገር ግን ስምምነታችን እንደዛ አልነበረ። ስምምነታችሁ እንዴት ነበር? ስምምነታችን ቤቱን እኩል ለመካፈል ነበር የተስማማነው። እሺ። እሱ ግን ነገሮችን ራሱ ሲያስፈጽም ስለነበረ ከዛ በኋላ በራሱ መንገድ አመቻቸት ሙሉ ለሙሉ የራሱ አደረገው። ከዛ የሆነ ብር ሰጥቶ ይዞር ሊያደርገኝ ሞከረ። ለዛም ነበር ከዛ አካባቢ ጠፍቼ የነበረው። ትክክለኛ የቤቱ ባለቤቶች የት ነው ያሉት? እነማን ናቸው? ነው እነሱን የገደሏቸው እናንተ? የእነሱን ህይወት ነው ያጠፋቻቸው? ስለሞተ ሰውዬ ካወራን አይቀር ደግሞ እነሱ ራሳቸው ናቸው የቤቶቹ ባለቤቶች ማለት ነው። እኔ ይግደሉት ከየት ያምጡት እኔ ምንም የማውቀው ነገር የለም ማለት። እነሱ ባሉበት ሰዓት ነበረ ያ ሰውዬ ሞቶ የተገኘው። ይሄን ትክዳለህ? እኔ ምንም የማውቀው ነገር የለም። ምን ማለት ነው? ምንም የማውቀው ነገር የለም። አሁን እኮ ኦልሬዲ ሁሉንም ነገር እየተናገረን ያለ ነው አይደለ እኮ። እንናገራ ብንናገርም አልኩሽ እኔ ስለሞተው ሰውዬ ምንም የማውቀው ነገር የለም። ለምንድን ነው ያንን የሞተውን ሰውዬ እኮ እዛ ያገኘነው ራሳችን ነን አይደለ? እነሱ ባሉበት ሰዓት በዛ ምክንያት ነው ቤቱን ወደኛ ሊዞር የቻለው። እሱ ነው አንድም የተመቻቸ ሁኔታ ውስጥ እንድንሆን ያደረገን አይደል? ቆይ አልገባኝም። አንተ ራስን ከጨዋታው ነፃ አድርገህ እኔን ብቻ ለመወንጀል እየሞከርክ ነው? ምን እያደረግክ ነው? ቆይ ምን አድርግ እያልሽኝ ነው እንዴ? እኔ መርዳት ያለብኝ ነው የረዳሁሽ አይደለም እንጂ ሙሉ በሙሉ ስጠነስሽ የነበረው ራስሽ ነሽ። ስለዚህ ይሄኛውን መቼም አትክጂም። ቀመሩን የሰራችሁት የቤቱ ባለቤቶች ላይ ነው ማለት ነው? የቤቱ ባለቤቶች ላይ በሰራችሁት ቀመር ነው ከጨዋታ ውጭ ያደረጋቻቸው? አዎ፣ ግን የእነሱም ጥፋት ነው። ያን ሰውዬ ገለው እዛ ማስቀመጥ አልነበረባቸውም። ስለዚህ ገና ወንጀሉ ተጀመረ እንጂ አላለቀም ማለት ነው። በእንደዚህ አይነት ሁኔታ ነው ሊሆን የሚችለው የቤቱን ባለቤቶች ከጨዋታ ውጭ የምታደርጉበት አይደለ? ሰማኛለህ? ራሱ ነው የከዳኝ። ለክህደት ደግሞ እኔን ሙሉ ለሙሉ ወንጀለኛ ለማድረግ አትሞክር። ውድ ቤተሰቦቼ እንግዲህ ከዚህ የበለጠ ፕሮግራሚን ማስቀጠል አልፈልግም። ምክንያቱም እየተፈጠሩ ያሉት ነገሮች እንዲሁ በቀላል ሊታለፍና ሊደመጥ የሚችል ሁኔታ አይደለምና እኔ አሁን የደረስኩበት ነገር በቂና ከበቂ በላይ ነው። እንግዲህ ከዚህ የበለጠ የህግ አካል እነሱን ማድረግ ወዳለበት ነገር ወይም ደግሞ የሚገባቸውን ቅጣት የሚሰጥበት ሁኔታ የሚፈጠር ይሆናል። እኔ ከዚህ የበለጠ ወንጀለኛ ቁጭ ብሎ ጉዳዩን እንዴት እንዳደረገ ሲያስረዳ የማዳመጥበት አቅም አይኖረኝም እና ውድ ቤተሰቦቼ እስካሁን ስላዳመጣችሁን፣ እስካሁን ከጎኔ ስለነበራችሁ፣ እስካሁን ደግሞ ስለሰጣችሁኝ ሀሳብና አስተያየት እግዚአብሔር ያክብርልኝ። በጣም አመሰግናለሁ ማለት ወዳለሁ። እንግዲህ ከእናንተ ጋር የነበረን ቆይታ ገና የሚቀጥል ነው። ገና ብቻ ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ ቸር ቆዩ።